ጀዛከላሁ ኸይር ኡስታዝ ባህሩ ባያቆም ደስ ይለኝ ነበር ቢቀጥል። እኔ እንዲህ ከሰዎቹ ስሰማ በተለይ እንደው ሰምቼው ማልጠግበው ትምህርት ቢኖርኝ ስለ አላህ ስሞችና ባህሪያቶች የሚነገረው ነው። ለእኔ ለራሴ እኔ አላቅም ሌላው ሰው ምን እንደሆነ። ልክ ወንድማችን እንዳለው በአንድ ወር ውስጥ አላህ ጋር እንዲደረስኩ አለ። እኛ እኮ 40 ዓመት ተቀምጠን ምንም ያልቀረብን እኮ ማአት ሰዎች አለንና ሁላችሁም እዚህ ያላችሁም የምታዳምጡትም ከአላህ ስሞች በሰው ዘንዳ በአብዛኛው የሚነሳው የትኛው ስሙ ነው? አላህ የሚለው አላህ ነው የሚለው። አላህ የሚለው ማዕናው ምን እንደሆነ ታውቃላችሁ አይደል? ማዕቡድ አምላክ ማለት ነው። ለምን ይሄ እንዲበዛ አደረገ ታውቃላችሁ? ሰዎች የሚሳሳቱት በአምላክነት ስለሆነ ሁልጊዜ እንዲያስታውሱት ይፈልጋል። አላህ አምላኬ፣ አላህ ኢላሂ። ለዚህ ነው አልረብ፣ አልዓዚዝ፣ አልጀባር፣ አልቀሃር ስሞች አሉት እኮ ብዙ ሰው ያውቀውን። እንደው የፈለገው ሰው ጃሂል ሙስሊም የሆነ ሰው አላህን የማያውቅ የለም። ሐታ ካፊሮቹ አላህ የሚለውን ያውቃሉ። አላህ የሚለውን ያውቃሉ። አላህ ስብሓንሁ ወተዓላን ይሄ ቃሉ ምን እንደሆነ የተረዳ ሰው ከሱ ሌላ እንዳያመልክ ያመለክታል፣ ያስተምራል። ይሄ በረመዳን ላይ በተለያዩ በተቸገሩ ሰዓት ላይ ወደሱ እንዲቀርብ የሚያስችሉ ስሞች አሉ። ለዚህ ብለው አንዳንድ መሻይኾች ሲሉን በጣም ደፋር ለሆነ ሰው ላይ ይላሉ፣ ደፋር ለሆነ ሰው ስታስተምሩ የሀያልነቱን ስሞች ሀያልነቱን የሚገልጽበትን ንገሩት። ቀሃር ነው፣ ሸዲዱል ዒቃብ ነው፣ የውመኢዝን ላ ዩዐዚቡ ዐዛበሁ አሐድ ወላ ዩሲቁ ወሳቀሁ አሐድ። እንደዚህ ያሳዩት። በጣም ረቂቅ የሆነውና ተስፋ ሊቆርጥ ይቀርባል ብላችሁ የምትፈሩትን ደግሞ ሰዓተ ረሕመቲላሂ ንገሩት ይላሉ። ስለዚህ በይነል ኸውፊ ወረጃ እንዲሄድ ያደርጋል።